ምንድነው የምታወራው? ችግር የለም። ምን አይነት ምንድነው? ምንድነው እንደምታየው ሁሉ የዮና መግቢያ አይደለም በቃ ነገር ግቢው አይደለም ምንድነው ያው እንደዛ ዮና ብለሽ እንዳላዘልሽው አሁን ምን አይነት ሰው እንደሆነ እየገባሽ ከመጀመሪያውም ነግሬሻለሁ እያስፈራራሽ ነው ግን ለምንድነው እንደዚህ ሞኝ ልታምኚኝ አልቻልሽ ምን ማለት ነው ምንድነው የምታወራው ሁሉንም ነገር እያወቅሽ ለምንድነው የምትሸመጥጪው ምንድነው ማውቀው ጭራሽ እንደዚህ አስደብድቦኝም ተሸመጥጫለሽ ማለት ነው እንኳን አደረኩ እንኳን ቀጠቀጥኩ ምን ማለት ነው ምን ማለት ነው እንኳን አደረኩት ማለት እንዴ አንተ ማል እንዴ ከዚህ በላይ ነበር እንደው ደም በደም ባረግ ደስ ይለኝ ነበር አሁንም እኮ ምንድነው የምታወራው አንተ የሰው ገለህ እኔን ከእስር ቤተሰብ ለማንከራተት ነው እንደዚህ የምታወራው አውቃለሁ አንቺ እሱን ስለምትወጂ አላምንም አንተ ሲጀመር የሆነ ነገር አድርገህ ነው እንጂ ዮና እንደዚህ አያደርግም ራሴ ላይ እንደዚህ አያደርግም እንደዚህ እስከመበላለዝ እስከማባረቅ እንደዚህ ያደርጋሉ አላውቅም ራሴ ይሄን አንብቢ ምን እንደሚል መቼም የዮናስ ስልክ ቁጥር ነው የኔ አይደለማ ሰላም ውድ ዩቲዩባችን ቤተሰቦች እንግዲህ የተለቀቀው ቪዲዮ ምክንያት ሁላችሁም ስትቆጡኝ ነበር ሁላችሁም ልክ አይደለም ተሳስተሃል ስትሉኝ ነበር ያው እንግዲህ ዛሬ ልጫጫ አይደለም የመጣሁት እንግዲህ ያው ልጨቃጨቅ አይደለም እኔን ያው አልተረዳችሁኝም እንጂ በጣም የሆነ ልክ ነኝ ማለት በራሴ በኩል ልክ ነኝ በእናንተ በኩል እንዴት ልክ እንዳልሆንኩ ባላቅም እንግዲህ ያው የተለቀቀውን ቪዲዮ ሁላችሁም አይታችኋል ሁላችሁም እኔን ስትወቅሱኝ ነበር ያው ከዛ ቪዲዮ በኋላ ደግሞ እንደምታዩት እንደማይሆን የሆነ በቃ ሌላ ሰው ሆኛለሁ ማለት ነው እንግዲህ ያው እዚህ ጋር ፊቴን በልዟል እዚህ ጋር ምብጠቱን አሳያቸው በደንብ የሆነ ያው መገመት አይከብዳችሁም መቼም እንደዚህ ሆንኩበትን ምክንያት እኔ እንጃ ይሄ ይገባኛል ብዬ አላስብም ማለት በጣም እኔ ያው ይቅርታ ልጠይቁ እንጂ ነበር ዮናስ እና የሆነ እንዲያውም በድብቅ ካሜራ ራሱ ይዤ ሰርፕራይዝ ላደርጎላ አስቤ ነበር የሆነ ካሜራውን ደበቅ በልና ያዘኝ ብዬ አስቤ በቃ እሺ ይቅርታ ከዚህ በኋላ በቃ እኔም አንተም አንጣላም ምንም ካንተ ጋር ትሆናለሽ ብዬ ነበር እንግዲህ ያው ውድ ቤተሰቦቻችን እንደምታዩት አስደብድቦኛል የሆነ በሰዓቱ ይቅርታ ልጠይቆ ሄጄ ቤቱ ጋር ነው የተመተውት ዮናስን ስጠራው እንያው በሰዓቱ ሐኪም ቤት ሄጄ ነበር እንግዲህ ይሄ እብጠት ራሱ አሁን በጣም ቀንሶ ነው አው ወርዶ ነው እንጂ በጣም አብጦ ነበር እዚህ ጋርም አብጧል እንግዲህ ያው ዮና እናንተ በጣም ጥሩ ሰው ነው ስትሉት የነበረው ደግሞ እስቲ አሁን ደግሞ እስቲ እውነታውን ይዩትና ፍረዱ ማለት እንደምታዩት ዛሬ ያው የመጣሁት ሌላ ሰው ሆኜ ነው አሁን እንዲህ ስናገር የሆነ በጣም በቃ እየከበደኝ ነው ማለት በጣም ታምኛለሁ እጄንም ያው ወጌሻ ሄጄ ከዛ በፊትም ደግሞ ያው የሰፈር ሰዎች አንስተውኝ ሐኪም ቤት ሄጄ ምናምን እንደምታዩት ቀላል አልነበረምና እንግዲህ ያው እንደምላችሁ አላውቅም እኔ ግን ይሄን ቪዲዮ የምታየው ከሆነ ይኸውና እንደዚህ ለምን እንዳደረክ አላውቅም ማለት ይቅርታ ልጠይቅ መጥቼ ደግሞ ደውዬለት ነበር ላገኘ እፈልጋለሁ ብዬው ነበር እሱም እሺ ብሎኝ ነበር በሰዓቱ ግን ያው አቤቱ ከርኩ በኋላ ለሶስት ነው ያስመታኝ እንግዲህ ያው ለሶስት አስመትቶኝ እንደምታዩት እዚህ ደረጃ ላይ አድርሶኛል ማለት ነው ያው እስቲ እንኑንም ደግሞ ላውራት ፈልጋለሁ የሆነ ስልክ ቅድም ስደውላት አላነሳችልኝም ያው የተፈጠረውን ነገር ሁላችሁም አይታችሁታል በዛም ምክንያት ነው ብዬ አስባለሁ እንግዲህ እስቲ ለእኑም ደውዬ ደግሞ ሁኔታውን ለማሳወቅ እሞክራለሁ እና ያው እስቲ አንዴ ያው እያመመኝም ስለሆነ ካሜራውን አንዴ አጥፋልኝና ያው ስደውልላት ደግሞ ካሜራውን እናበራለን እና ያው እስቲ የዮናንም የእኑንም እውነተኛ ማንነት አሁን ታውቃላችሁ ብዬ ነው ማስቡ እስካሁን ስትወነጅሉኝ ነበረ ብዙዎቻችሁ ስትወቅሱኝ ነበረ በጣም እስቲ ብቻ እኔ አሁን ከማወራው ይልቅ እስቲ ለምን ደውዬ እውነቱን አላሰማችሁም ያው እውነተኛ ማንነታቸው የሚታወቅበት ሰዓት ነው እንደዚህ አድርጌ በነገራችን ላይ አልተው ያው እስቲ ያነሳችልኝ አይደለም ዮናን ከሷል
እሷ አሁን ወደዚህ ማትመጣ ከሆነ ዮናን ከሷለሁ። ያው እንግዲህ ይጠራል፣ ስራዋን ስለምታውቅ አታነሳም። ሄሎ ሄሎ ሄሎ፣ አቤት። እንዴት ነሽ? ማን ልበል? እዩአብ ነኝ። አላወቅሽኝም? ምን ነው ማለት ስልክ ቀይረህ መደወል ጀመርክ? አሁንማ ስራችሁን ታውቃላችሁ። ለዛ ነው እንደዚህ የምትዩ። ምን ነው የምታወራው? እንደማያውቅ ሰው ለምን ታስመስያለሽ? ምን ማለት ነው? ለምንድን ነው ደግሞ አስሬ የምትደውለው? ማለት አስሬ የምትደውለው? አይ በጣም ደወልክ። አሁንም እንደዚህ ሞኝ እኮ ለምንድን ነው የማታምኚኝ አንቺ ልጅ? ነገሩ የእሱ ደጋፊ እንደሆንሽ እኮ አውቃለሁ፣ ግን ለምንድን ነው እንደዚህ ሞኝ ልታምኚኝ አልቻልሽ? ምን ማለት ነው? ምንድን ነው የምታወራው? ሁሉንም ነገር እያወቅሽ ለምንድን ነው የምትሸመጥጪው? ምንድን ነው የማውቀው? ጭራሽ እንደዚህ አስደብድቦኝም ትሸመጥጫለሽ ማለት ነው? የምን ማስደብደብ ነው? እኔን በዛ ሌሊት አስደብድባችሁኝ፣ አንቺ ራሱ ሲጀመር ደውለሽ ራሱ መጠየቅ ትችይ ነበረ። አንተ ልጅ ምንድን ነው የምታወራው? ማለት ምንድን ነው የምታወራው? ደግሞ በዚህ መጣ የሆነ ድራማ አልበቃ ብሎ ሌላ ድራማ ደግሞ ፍጥጥ ማለት ነው ታውቀዋለህ። እንግዲህ የምታወራው ምን እንደዛም ሆኜ በቃ ለሱ ነው ማለት ነው የምትደግፊው? ምን ሆንኩ ነው የምትለው? አሁን ደግሞ እንደዛ ዮናስ አስደብድቦኛል። እሰይ እንኳን አስደበደበ፣ ደግ አደረገ። ውድ ቤተሰቦች እንግዲህ ያው ማለት ምንድን ነው ያልሽው? እንኳን እንደዛ አደረገ። እንኳን ለአንተ አይደለም የሚገባው። እና ምን ነበር ለኔ የሚገባው? አላውቅልህም። ለጓደኝነታችን ይሄ ነው የሚገባኝ። ለምንድን ህይወታችን ማትወጣው? ለምንድን አስሬ ድራማ የምትፈጥረው? እንድሞት ነበር ማለት ነው ፍላጎታችሁ? አገባኝ የፈለከውን መሆን ትችላለህ። ለምንድን ነው በስርዓትም አታናግሪኝ? አሁን እንደዚህም ሆኜ ምንድን ነው የማናገርህ? ዮናስ እንዳስደበደበኝ እያወቅሽ እሰይ ማለት ምን ማለት ነው? ሌላ እንትን ደግሞ የምትፈጥረው ሌላ ነገር ነው፣ ሌላ ጨዋታ ነው። አሁንም አታምኚኝ። አንዴ እሰይ ትያለሽ። ለማንኛውም ስሚ፣ ሄሎ፣ አንድ አስረግጬ የምነግርሽ ነገር ቢኖር ሄሎ፣ እሺ፣ ማስፈራሪያ ነው? ማስፈራሪያም ይሁን ምንም ይሁን እሺ፣ ቀጥል፣ እየሰማሁ ነው። ዮናስ እንዲታሰር ማትፈልጊ ከሆነ ሄሎ፣ ጭራሽ ዘጋችብኝ። እንግዲህ ያው ጭራሽ እሰይ ነው ያለችው። እንግዲህ ያው ውድ ቤተሰቦቻችን እንደሰማችኋት በጣም ካነሳችሁ እንግዲህ አታነሳም። አሁን አውርቻት አሁን አታነሳም። በጣም ስራዋን ስለምታውቅ እንግዲህ ያው አሁን የዮናና የእኑ ማንነት እንግዲህ ዮና ስትሉ የነበራችሁ ተዋት ስትሉ የነበራችሁ ሰዎች እንግዲህ ያው በጣም እያመመኝ ነው። በነገራችን ላይ አታነሳም እንግዲህ እና ያያችሁት። እስቲ መልሼ ልደውልላትና አንዴ መጨረሻ ያው ስልክም አታነሳልኝ ከሆነ እኔም ወደ ፍርድ ቤት ወደ ፖሊስ ጣቢያ ሄዳለሁ ማለት ነው። ስራሽን ስለማታውቂ ነው ስልክ ማታነሽ? ለምንድን ነው ስልክ ማታነሽ? ምን ማለት ነው? ምንድን ነው የምትፈልገው ማለት? እኔ እኮ አሁን አንቺን ፈልጌ አይደለም የደወልኩት። ቢያንስ የሆነብኝን ነገር እያወቅሽ ለምንድን ነው እንደዚህ የምታደርጊኝ ያልኩሽ? እንኳን ተመታ ደግ አደረገ ምናምን ስትያል ነበር እንዴው እኮ አይሚን ከውሸቶች መሃል አንዱ ስለሆነ ነው። ይሄም ውሸት ነው እያልሽ ነው? አንዴ እሰይ አንዴ ውሸት ነው። አዎ ያንተ ውሸቶች መቼ ይስተያልኩ? እንደዛ ነው የምታስቢው? አዎ እንደዛ ከሆነ አንድ ነገር ልንገርሽ። አሁን ቶሎ መልክልሽ ቦታ ካልመጣሽ ዮናስን ሄደሽ ፍርድ ቤት ምግብ ታመላልሽለታለሽ። ዮናስን ሄደሽ ፖሊስ ጣቢያ ምግብ ታመላልሽለታለሽ። በቃ እኔ ያልኩሽም ብያለሁ። አሁን ውሳኔው የራስሽ ነው፣ አያገባኝም።
እንግዲህ ጭራሽ ውድ ቤተሰቦቻችን ያው ታስፈራራኛለች ማለት ነው። እንግዲህ ያው ውድ ቤተሰቦቻችን እንኳን ደግ አደረገ ነው ስትል የነበሩ እንደሰማችሁት። ያው አሁን እስቲ ሎኬሽን ላክላትና እንዳልኳችሁ ማትመጣ ከሆነ እኔም ያው ፖሊስ ጣቢያ ሄዳለሁ። እንደዚህ አድርጎኝ እኔ የሆነ እነሱ ማይራሩልኝ ከሆነ ያው ልተዋቸው አልችልም። በጣም አስከፍቶኛል እንደ እውነቱ ስነግራችሁ። በቃ ይቅርታ ልጠይቅ በመሄዴ እንደዚህ በመሆኔ በጣም ያዘንኩት። እስቲ ሎኬሽን ላክላቸውና ያው ከዛም በኋላ ውድ ቤተሰቦቻችን አንድ 10 ደቂቃዎችን እንጠብቃታለሁ። እስከ 30 ደቂቃ እንጠብቃታለሁ። ማትመጣ ከሆነ ያው ወደ ፖሊስ ጣቢያ እሄዳለሁ ማለት ነው። እንግዲህ ያው እሷ ስትመጣ ደግሞ እስቲ ካሜራ አበራላችኋለሁ። እስከዛው አብራችሁን ቆዩ። እንግዲህ ያው ውድ ቤተሰቦቻችን ያው 10 ካሜራውን እያጠፋው እያበራው ያለሁት ያው እኔም ትንሽ እጄን እያመመኝ ነው። ያው ብርድም ነው። ሲቀጥል ደግሞ ያው እኑም እየመጣች ስለሆነ ነው። እንግዲህ ያው እንዴት ነሽ? ቶሎል በእናትህ ደግሞ ጭራሽ ሰላም ልትለኝ ነው? ሰላምታም ችግር አለው ነው ወይስ አታፍርም? ቆይ የኔ ሰላም ልትለኝ ነው? የኔ እዚህ ጋር ምንድነው ችግሩ? ቀላል ችግር አለው የሆነ ያቺን ተነካው ብለህ ይሄ ሁሉ ድራማ እየፈጠርክ ያቺን ያው ምንድነው ይሁሉ ማለት ምንድነው ይሁሉ እዚህ ጋር ያበጥ ይታይሻል? ለማንኛውም ምን አገባኝ እኔ ይበጣይ ለምን አይሃለሁ ሲጀምር አላይ እኔ እኮ ቆይ ከዚህ በላይ ምን ብሆን ነው አንቺ ልታምኚኝ የምትችይው? ያው ድራማህን እየሰራ ስለሆነ ያቺን ተነካው ብለህ ይሄ ሁሉ ነገር አድርገ ምናምን እኑ ታምነኛለች ብለህ አሁን ፊልም ነው እየመሰለሽ ያለው። እንኳንም ደበደበ እንደው አሳስራለሁ ምናምን እንደዚህ እንትን ፖሊስ ጣቢያ ለመሄድ ነው እንደዚህ ሆነ። በነገራችን ላይ ማስረጃ አለ። አንድ ልታቂው ያልቻልሽው ነገር ማስረጃ አሁን እሱ ያደረገውን ስለሚያውቅ ያሰርከው ነው ማስረጃ። ያሰርኩትም በጣም ከበቂ በላይ ማስረጃ ነው። እዚህ ጋር ግንባሬም አብጧል እንደምታዩ። አሁን ቀንሶ ተጋጭተህ ነው እንደይደ እኔ በሰዓቱ የነበርኩበትን ታይም ላይ ያው ራሴን አላውቅም። ራሴን ካወኩ በኋላ ግን የቪዲዮ ማስረጃዎችን ለራሴን ማስቀምጫለሁ። ድርጊቱ ሲፈጸምብኝም ማስረጃ አለኝ። ምንድነው የምታወራው አንተ? ማለት ምንድነው የምታወራው? ከዚህ በላይ እንዴት ሆኖ ልታምኚ? ምን ድርጊቱ ሲፈጸም ማስረጃ ከሆነ እኔም እኮ አለ የሆነ እሱን ከሷለው ምናምን ብለህ አስበህ ከሆነ እኔ ደግሞ ለሱ ጠበቃውም ነኝ። በቃ እኔ እንጃ መረጃውም እኔ መረጃ ሰጥለታለሁ እንጂ የሆነ ደበደበኝ ብለህ ተነካው ብለህ እንደዚህ ከዚህ በላይ እኔ መሞት አለብኝ ነው? አልገባኝም። አንተ ነው ምን የማትሞተው የምትለውን ነገር ግን እየሰማሁ ነው። እቺን ተነካው ብለህ ነው እንደዚህ ግንባር ያብጦ እዚህ ጋር ይበለዘዋል። አሁን ብለህ ይዘህ ሂደህ ተጋጭተህ ነው? ለዛ ነው እዚህ ጋር አባብጬ መጣሁ ዝም ብዬ ቆይ ሲጀመር ጸብጸብ ሲል ነበር ኦሬዲ ያ እኔ እንደዚህ ሆንኩበትም አንድ ነገር ስነግርሽ ለዮና ደውዬለት ተጨቃጨቅ የሆነ ሰዓት ላይ ከዛ በቃሽ ዛሬ ላገኝ እፈልጋለሁ ብየው እሺ ብሎኝ ተነጋግረን ነበር። ልክ ቤቱ ከሄድኩ በኋላ ግን እንግዲህ ያው ባለፈው አውቃለሁ አንቺን አስቀይሜሻለሁ ማይደረግ ነገር ነው ያደረኩት። ግን ደግሞ ይቅርታሉ ሁለታችሁንም ይቅርታል ጠይቃችሁበት ባልኩበት ሰዓት ላይ እንደዚህ በስርዓት ለምን አታናግሪኝ? እየሰማሁ ነው። ከዚህ በላይ እንዴት ልስማ? ከፈለግሽ እጂሽ ከፈለግሽ ምክንያት ነው እሱን ስማኝ። ይሄ ሁሉ ነገር ምንም አይጠቅምም። ይሁን አርፈህ ብትቀመጥ ይቻላል። እሱን ይሁን እንደዚህ ያደረግሽ አንድ ነገር ላስጠንቅቅሽ ስሚ። ፖሊስ ጣቢያ ሄደሽ ምግብ ማመላለስ ማትፈልጊ ከሆነ ሂጂ። ምንድነው ታስፈራራው? ምንም ላስፈራራም አላስፈራራም ምግብ ለሱ አንተ ምን ሆንኩ ነው የምትለው? ማለት ምን ሆንኩ ከዚህ በላይ ምን እንደሆነ ጣቢያ ምናምን ስለ አንተ የገዛ ወንድሜ የገዛ ጓደኛህ ላይ የሆነ አእምሮ ግን በስነ ስርዓት እየሰራ ነው። ምን እያሰብክ ነው? የእናንተ አእምሮ ስለሚሰራ ነው እንደዚህ ያስደበደባችሁ ኧረ ወይኔ አይ ለዛ ነው። ምንድነው ቆይ አሁን አንቺ የሆነ ከዚህ በላይም የሆነ ስሞት ነው የሆነ የምታምኚው እንደዛ ነው ሀሳብሽ? ምንድነው የምትለው? እኔ ነበርኩ አንዴ በሰዓቱ የት ነው ነበርሽ? እኮ ላይ ተመታታችሁት። አንተም መተዋል እሱም መተዋል። ስለምንድን ነው የምታወሪው? እኔ የማወራው ሌላ እንደዛ ያለው ነው። አንተ
የሆነ ከኛ ከሄድክ በኋላ ስለሆነ ምን ሆነ ነው ምን ቆይ አይ እስካሁን ማውራት አልገባሽም? ምን ነው የምታወራው? አይ አልገባሽም ነው ማለት አልገባሽም ማለት እኔ እኮ እያወራሁኝ ያለሁት ዮናስ አስደብድቦኛል ነው እያልኩሽ ያለሁት። ምንድን ነው የሚያስደብድብ ማለት እንዲህ እንደምታዩ ነው። ከዚህ በላይ ምን እንድሞት ነው እንዴ ፍላጎታችሁ? አንተ ምንድን ነው የምታወራው? ምንድን ነው የምታወራው? ምን ማለት ነው አስደብድቦኛል ማለት? ምን ማለት ነው? ቆይ አንቺ እኔ ነበርኩ አይደለ እንዴ? የት ነው ነበርሽው? እኮ ያኔ ነው ሁለታችሁም የተመታታችሁት። እኔ እስከማውቀው ድረስ እሱንም እንደውም አልነካህም እኮ እኔን እንዴት እንዳደረከኝ የሆነ በአይኑ ቢያይኖረው ጉድ ነበረ። ልገሉኝ ከዛ በኋላ ይገል ነበር። ያውንም እኮ ገሎኛል እኮ ውለታውን በጣም ውለታ ቢስ የሆነ ሰው ነው ዮናስ። ምንድነው የሚገል? በጣም እኔና አንቺ እንደዛ ተንከራተን ቤት ፈልገን ያ ሁሉ ነገር አድርገንለት ኢቭን እሱም ነበረ ከኛ ጋር ቤት ስንፈልግ ምናምን ነበረ። ውለታ ረስቶ እኔን እንደዚህ ለምን ማለት ይሄን አይል እኔ ምን አድርጌው ነው? ምንድነው የምታወራው? ያው ይቅርታ ልጠይቀው ቢርኩበት ሰዓት ላይ ማለት አንተ እሱ ቤት ሂደህ ነው የሆነ ነገር ታምኛለሽም አታምኚኝም እኮ አንተ እሱ ቤት ይቅርታ እኔ እያልኩሽ ያለሁት የምትረጂ ከሆነ ተረጂ። አሁን እጄን እያመመኝ ነው። ይቅርታ ልጠይቀው ሲሄድ ዮናስ አስደብድቦኛል ነው እያልኩሽ ያለሁት። ያው ማታ ነበር 2 ሰዓት ነበር። አንተ እሱ ቤት እኔ ማስረጃ አለኝ። እሱን የሚደውልልሽ አሁን እሺ፣ ስለ ስልኩ ታውና የሆንከውን ነገር ንገረኝ። ለምን አታነሽም? እሱ እኮ ነው ምን ማለት ነው? በስልኬ ልታዘኝ ነው? አይ አይደለም። ምን እየተከታተልን ነው? ሲጀመር ዮናስ ቢከታተልን ባይከታተልን አንተ ምን አገባ? አሁን ምንድነው የሆንከው ነገር? ምንድነው የምታወራው? እኔ የሆንኩት በጣም እያወዛገብኩ ስነግርሽ ዮናስን ይቅርታ ልጠይቀው ቤቱ ልሄድ ስል እያቤ ምርን አንተ እሱን ይቅርታ ልጠይቀው እንደዛ ዝተህበት ሂደህ ይቅርታ ልጠይቀው። አንደኛ አንቺም እያለሽ መቶኛል አይተሻል እኮ አንተ አውቃለሁ። እኔም እኮ መትቻለሁ፣ ግን እሱ መቶኛል። ግን እስከዚህ የሚያደርስ አይደለም እሱ። አንቺ አይገባሽም እንዴ? እሱ ነው እንደዚህ ያስደረገኝ ነው እያልኩሽ ያለሁት እኮ። እሺ አታምኚኝማ? ሂጂ ዮናስ ጋር ሂጂ። ከዛም በኋላ እንዳልኩሽ ምግብ 10 እየቋጠርሽ ፖሊስ ጣቢያ ሄደሽ ትጠይቂያለሽ። አንተ ምንድን ነው የምታወራው? በቃ እንዲሁም ከዚህ የባሰ ነገር ስነግርሽ አንቺ ከኔ ጋር ማትሆኚ ከሆነ ዮናስን እከሰዋለሁ። ምን እየሆንክ ነው? በቃ አሁን ጨርሻለሁ። ምን አይነት ነገር እንዳወራውም አሁን እንዲሁም እንደዛ አደርጋለሁ። የሆነ በጣም ስነ ስርዓት እያጣህ ነው። አሁን በጣም አብዛኸው። በቃ አንዴ ተበደረኝ አንዴ ምን እኮ እንድከሰው የማትፈልጊ ከሆነ ከኔ ጋር ትሆኛለሽ። ለምንድን ነው የምትከሰው? እሱ ምን አደረገህ? በራስ እጅ ያመጣኸውን ነገር እንዴት ነው እኔ በራሳው ምንድነው? እና ስሚኝ፣ አሁን አንቺ ምንም ልታምኚኝ አልቻልሽ። አንድ ኦፕሽን የምሰጥሽ ነገር አላምንም የምትይ ከሆነ ጥለሽኝ ሂጂ። አላምንም፣ ሲጀመር አላምንም፣ እሄዳለሁ። ማስረጃ ትፈልጊያለሽ? አሳየኝ። ሲጀመር ማስረጃም አይኖርህም፣ ሊኖርህም አይችልም። አንተ ሁሌ በውሸት ላይ የተመሰረተ ነገር ስለምታወራ እንዴትም ላምን አልችልም። እንደዛ ነው ሀሳብሽ? እሺ፣ ስልኩን አንዴ ስጠኝ። አንዴ ወደዚህ ምን ይዘህ ነው ደግሞ? ተረጋጊ፣ ችግር የለም። በነገራችን ላይ እዚህ ብቻ አይደለም እሺ ያለው ይሁን ምንድነው እንደምታየው ሁሉ የዮና መግቢያ አይደለም? በቃ ነገር ግቢው አይደለም? ምንድነው ያው እንደዛ ዮና ብለሽ እንዳላዘልሽው አሁን ምን አይነት ሰው እንደሆነ እየገባሽ ከመጀመሪያውም ነግሬሻለሁ። እያስፈራራሽ ነው። ይሄ ልጅ አይሆንሽም ብዬሻለሁ። አልሰማም ብለሽኛል። እንግዲህ ያው እኔ በጣም ይሄ አይገባኝም። ዮና ይሄን ቪዲዮ የምታየው ከሆነ ምንድነው ያው አንተ የምርህን ነው እንዴ? ለማንኛውም በዚህ ብቻ አይደለም ማስረጃውን ያዝኩት። አንድና አንድ የምነግርሽ ነገር አውቃለሁ አንቺ እሱን ስለምትወጂ አላምንም
አላምንም። አንተ ሲጀመር የሆነ ነገር አድርገህ ነው እንጂ የሆነ እንደዚህ አያደርግም። ራሴ ላይ እንደዚህ አያደርግም። እንደዚህ እስከመበላለዝ እስከማባረቅ እንደዚህ አደርጋለሁ። አላውቅም። ራሴ ላይ እንደዚህ ለምን አላምንም። ሲጀመር ምንድነው የምትለው? ያው ምንድነው ይሄ? ምንድነው ያሳየኸኝ? ስሚ አንድ እንዳልኩሽ ዮናን ስለምትወጂ ይሆናል። በቃ ለእሱ ካለሽ ስሜት የተነሳ ይሆናል እንደዚህ በቃ እየተንሰፈሰብሻለሽ። ግን አንድ አስረግጬ የምነግርሽ ነገር እኮ ምን እንደሆነ ታውቂያለሽ? በጣም እኔም እንደዚህ አስቀይሞኝ እንደዚህ እንደ እባብ ነው። ግን ቪዲዮን አይተሻል። አንድ አስረግጬ የምነግርሽ ነገር ቢኖር እንዳልኩሽ ነው። እኔ እኮ ልረዳሽ እየሞከርኩኝ ነው። እንዲሁም ተይው ከሱ ይልቅ አሁን አንድ ወሳኝ ቴክስት አለ እኔን ከማስገደሉ በፊት ነው እንግዲህ ኧረ በስመ አብ ይሄን አንብቢው ምን እንደሚል። መቼም የዮናስ ስልክ ቁጥር ነው የኔ አይደለማ። መቼም ምን በሱ ስልክ ነው ቴክስቱ። አስገድላለሁ ነው ጭራሽ። እኔ በቃ ወንድሜ ነው ስላልኩኝ ነው በጣም ችላ ብዬ ነበር። ይቅርታ ልጠይቀው ሂጄ እንደዚህ አስደርጎኛል። በጣም በቃ ጨካኝ እንደሚያደርገኝ አሁን እሱ እንዲሁም ከዚህ በኋላ ማስፈራሪያ ምናምን አይደል ተግብሬ ነው ማሳይሽ። አንድና አንድ የምሰጥሽ አማራጭ አንደኛ ከምከሰው ከኔ ጋር ትሆኛለሽ፣ ሁለተኛ ደግሞ ዮናስን ደውለሽ ጠሪው። ምንድነው እሺ የምትለው? በቃ ጨርሻለሁ። ምን ማለት ነው? በቃ ከቻልሽ ሂጂ ወይ ሂጂ እኮ። ለምን ሄዳለሁ? ቢያንስ እንኳን ተረጋጋና እናውራ። በቃ እሱ ነው ስልክ የሚደውለው። ለምን ስልክ አታነሺም? እኔ እንዳምን ነው አይደል የፈለከው? በቃ ሂጂ። እሺ አትመኝ። ሂጂ በቃ እሺ። ችግር የለም። ተረጋጋ እናውራኝ ቢያንስ እንኳን። ምንም ማውራሽ ነገር የለም። በቃ እሺ ደውይና ጥሪው። እሱ ነው የሚደውለው። ስልኩን አይቼዋለሁ። ቢያንስ እንኳን እሺ አንሹና ያለንበትን ቦታ ነገር ችግር የለውም። እነግረዋለሁ፣ አወራዋለሁ። ግን አንተ ተረጋጋ። በቃ በእናትሽ ነው። አሁን ክስ ምናምን አመጣው እዚህ ጋር። በቃ እሺ አላምንም ብለሽ ብዙ ነገር አሳልፈ የለ ከሱ ጋር ብዙ ነገር አሳልፈ። ለዛ ነው አይደል እንደ ውሻ ያያችሁ። ለዛ ነው እንደ እባብ ያስቀጠቀጣችሁ። የሰው ልጅ እንደዛ አይቀጠቀጥም። እሺ በቃ ሂጂ እኑ ከቻልሽ ወይ ሂጂ በቃ ፖሊስ ጣቢያ መመላለስ ያማረሽ። ለምን ሄዳለሁ? እሺ ተረጋጋና ላውራው። እሺ ላውራው። ምንድነው የምታወሪው እኮ ተረጋጋና። እሺ አሁን ደዊና ጥሪው እኮ እጠራዋለሁ። ግን አንተ ይሁን ለማሰብ ሞክር። ምንም ማስበው ነገር የለም። እሱ አጥፍቷል። ምንድነው ያጠፋው? እኔን ባንቺ ፊት እንደዛ ሲመታኝ አሁን እንደዚህ ሲያስቀጠቅጠኝ እኔ ይቅርታ ልጠይቀው እኮ ነው የሄድኩት። ወይ ደውለሽ ጥሪው። እሺ ደውለሽ ጥሪው። እደውላለሁ። ቢያንስ ግን አንተ ተረጋጋ። እሺ ተረጋግቻለሁ። በቃ ግን ያልኩሽን እንዳትረሺሽ። ከኔ ጋር ማትሆኚ ከሆነ ዮናን በየእስር ቤት ሄደሽ ትጠያይቂዋለሽ። ምንድነው የምታወራው? አንዴ ደውይለት። በጣም እያመመኝ ነው። አሁን እንደምታይኝ እዚህ ጋር የሆነ ከስርም ምንም አለበሱ። እንዲሁም ታዩ ካሜራውን አጥፈውና እንደውለታለን። እሱ ሊመጣ ሲል ወይ ካሜራውን ደበቀ ብለን እንይዘዋለን ወይም እሱም እያለ ይዟል። ግን ደውይለትና አናግሪው። እንግዲህ ያው ውድ ቤተሰቦቻችን ነው ደውላለታለች። ዮናም እየመጣ ነው። ያው አሁን ወደኛ እየተቃረበ ነውና አሁን ከመጣ በኋላ እንግዲህ ያው እንዳልኩሽ ቪዲዮን አይተሻል። ያው ከመጣ በኋላ እሱ ይጨቃጨቃል። እኔ አላደረኩም ብሎ ሊሸመጥጥ ይሞክራል ምናምን እና ያው ምትዩን ትይዋለሽ። እኔ ግን አንድ የሰጠሁሽን አማራጭ ወይ ትጠቀሚዋለሽ ወይ ሄደሽ ትጠያይቂዋለሽ። ግን በደንብ አስብበት። ይጋብ የሆነ እያደረግሽ ያለው አንቺ ቆይ እንደዚህ መጥቶኝ ለሱ ነው እንደምታስቢ አይደለም እኮ ቢያንስ እንኳን አሁን ደግሞ ከሱ ጋር ለምንጨቃጨቅ ምንድነው የምትጨቃጨቀው? ከመምጣቱም ትቢት አንተ ገና ከመምጣቱም ትቢት ነው እንደሚልህ ምን አገባህ? ምንስ ቢል ነገሩ አሁን እንደዚህ አስጀድም አንሶ ነው እንዳልጠፈጠፈ ድጋሚ ማለት አንሶ ነው። እሺ ያቺን ተጫርኩ ብለህ ነው እንደዚህ? ቆይ አንተ እንድሞት ነው የምትፈልገው? ማለት ያቺን ተጫርኩ ማለት ያቺ ምትሆና ነው እንደዚህ ነው ወይስ ሌላ ሰው ቀጠቀጠ? አፈራ በሉ ነው ወይስ? አይ እኔ እኮ ግራ አጋባኝ። እኔ
እንደዛ ካሜራ ማብረታቸዋል አሪፍ ይሁን። አሁንም እውነቱ ተጋለጠ እኮ በቃ ምን ነው እውነቱ የሚጋለጠው? ይኸው ካሜራ ይዤ ነው የመጣሁት። እንግዲህ እውነቱ ተጋልጧል። ኧረ እንኳን ደስ አለ። እውነቱ ተጋልጧል። ሰምተሻል መቼሳ? ይሁንና እሺ ቢያንስ ዝም በእናትሽ ነው እያየሽው አይደል? እኮ ያደረከውን ነገር ታውቃለህ። ቢያንስ ተረጋጋና እናውራው በሰላም። እንኳን አደረኩ እንኳን ቀጠቀጥኩ ምን ማለት ነው? ምን ማለት ነው? እንኳን አደረኩት ማለት እንዴ? አንተ ማል እንዴ? ከዚህ በላይ ነበር እንደው ደም በደም ባረግ ደስ ይለኝ ነበር። ይወጣ አሁንም እኮ ምንድን ነው የምታወራው? አንተ የሰው ገለህ እኔን ከእስር ቤተሰቤን ለማንከራተት ነው እንደዚህ የምታወራው? የሆነ ነገር ቢሆንብስ? ምንድን ነው የምታወራው? የሆነ ነገር ቢሆንብስ? የሚያወራውን ነገር አንተ ታውቃለህ? አንቺ ምን እንደ አዲስ ሰው አታውቂምና ነው? አታውቂምና ነው? አጠገብሽ አይደል እንዴ የመጣሁት? ምንድን ነው አጠገብሽ? ምንድን ነው አጠገብሽ? ለምን ታስመስላለህ? ኦሬዲ እኮ ማስረጃ ሳይቻታለሁ። ይሆና ለምን ታስመስላለህ? እንኳን መታው እንኳን ከተከተኩ እኔ እንደው ማስረጃ ሳይቻታለሁ። አሁን ለመሸፋፈን አትሞክር። ቢያንስ ተረጋጋና አናግረው። ነገሮችን አታባብስ። ምን ነው የምትይውስ? በቃ ተረጋጋና አውራው። መፍታት ካለብን በቃ ለምን እንደሆነ ምን ሌላ ተቆርተናል። ስሚ ምን ነው የምንፈታው? አይ እኔና እሷ አውርተናል። በቃ አንተ አስቢና አንቺ አስቢ። አታታጅ ልጅ እጅን ምንም አልነካውም። ስርዓትህን ያዝ። ተው በቃ እሺ። ባሊስ ምን ልታመጣ? አሁንማ ምንም አላመጣም እኮ አውቃለሁ። አንተ ያደረከው ግን እንዴ ከዚህ በላይ ልታስገድለኝ ነው? ራስ ላይ እያሟረትክ ነው። እደግምልሃለሁ። እኔና እሷ አውርተናል። በነገራችን ላይ ያው አንቺ አስቢበትና ያው እንግዲህ አያለፋኝም ብለሽ የምታስቢው ቢያንስ አስብ። የሆነ ያለውን ነገር ታውቃለህ። ስንት ነገር አሳልፋችኋል አይደለ እንዴ? ለዛ ነው ያስደበደበ። ቢያንስ በሱ ለዛ ነው ያስደበደበ። ማን ያስደበደበ? ደበደብኩ። ለምንድን ነው ወይስ ለምንሽ? አሁን ስትገባ እኮ ደግ አደረግኩ ብለሃል። እሰይ ደግ አደረግኩ። አሁን ስትገባ ለምን አሁን ቀመር አንድ ላይ ነው የምትቀምሩት? ጓደኛ ነው የሚደውለው? ማንም ይደውል። አይ ለምን እኔ ችግር የለውም። አንሳና ክሰስ ነው ወይስ አንቺ ደግሞ ምንድነው? ምንም ማለት ታምኛለሽ? ምንም ይበል ምንም ታምኛለሽ? ምንድነው ማምነውና? እሺ ምንድነው? ቆይ ተረጋጋ። እኔ እኮ ያሳየኝ ነገር ስላለ ነው። እሰይ መተው ነው ሌላ ነገር ህዛይቶ በቃ ይሁንና ለምን እሺ ለምን ይዘሽልኝ አትሄጂም? ምኑን ነው አንተ ራስ አይደለ እንዴ ጠራኝ? እስኪ ቆይ ዝም በሉ በቃ እንዴ። ምንድነው? ምንድነው? አንቺ ምንድነው? ቆይ ፈልሽ ተረጋጋና መፍታት ካለብን በሰላም እንፍታ። ምኑን ነው ወደ ሌላ ነገር እንዳይሄድ። ምኑን ነው የምንፈታው? በቃ ያለውን እንዴት እንደሆነ እያየን ነውና የትም ሄድ ያምኑታል። ምኑን ነው የሚያምኑት እንዴ? አውቆ ምንድነው እዚህ ጋር የበለስኩት አውቄ ነው? አዎ ይሄ ያበጠው አውቄ ነው። ምንድን አንተ ምን ሆነ ነው? በቃ ምንድነው? አንቺ ራስሽ ምን ሆነሽ ነው? ለምንድን ነው የምትነካው? ተፈትፏለሁ። እንዳትነካው እራስ ስነ ስርዓት ይኖር። ስነ ስርዓት ይኖር። ገና ቀጠቅጣለሁ። እራስ እንግዲህ እኔና እሷ ያወራነው ነገር አለ። ወደ ሌላ ነገር ልትወስድ ነው? ምን አውርቶ አሳምኖሽ? ምን አውርቶ አሳምኖሽ ነው? ጊዜ ቂጣ ነው ይገለባበጣል ይባላል። ኧረ እባክህ ትናንትና ካንተ ጋር ነው የነበረችው። ዛሬ ካንተ ጋር እንደዚህ አይነት ሴት መስላህ ነው? ትሆናለች። አሁን ማትሆንበት ምክንያት እነ ምንድን ነው የሚያወራው እኮ? እኔ አሁን እኮ ምንድን ነው የሚያወራው? ለሱ እንደዚህ ቦግ እያልክ ነው ማውራት አትችልም። ተረጋጋና ለውራህ ይሄ እንደዚህ አፉን እየከፈተ ምንድን ነው ምላሽ? ምንድን ነው ንገሪው። የማይሆን እያወራ ነው። ስሚ ይዘሽልኝ እንጂ ይሁንና በቃ አስደበደብከኝ። አመሰግናለሁ ስለነበረ ነገር። ምንድን ነው የምታወራው? ችግር የለም። ምን አይነት ምንድን ነው አስደበደብከኝ? ምናምን እንዴ ልቀቃው ማለት ነው። ልቀቃው ወደዛ እንዴ ምን ሆነ ነው? ምንድን ነው ምን ይሆንሽ ነው? እና ከዚህ በላይ ምን ይሁን? እሺ ምን ይሁን ልጁ? ምን ሆነ? አንቺ አጠገብ አይደል እንዴ መጣሁት? ይሁንና ለኔም ተዋሻለህ። ቪዲዮ ባላሳያት ኑሮ በጣም ተዋሽ። የምን ቪዲዮ ነው?